ኪሊያን ምባፔና ሊዮኔል አንድሬስ ሜሲ በዚህ ዓለም ዋንጫ ለቶፕ ጎል ስኮረርነት ተፋጠዋል ነው ብላችሁ ፍራንስ ዛሬ ኢራቅን 3-0 በማሸነፍ ወደ 32 ዙር መቀላቀሏን ማረጋገጥ ትችላለች። ኪሊያን ምባፔን በጨዋታው ላይ ሁለት ጎሎችን በማስቆጠር በዚህ ዓለም ዋንጫ ከሊዮኔል አንድሬስ ሜሲ በመቀጠል በአራት ጎሎች ሁለተኛው ከፍተኛ ጎል አስቆጣሪ መሆን ችሏል። በታሪክም እንግዲህ ከሊዮኔል አንድሬስ ሜሲ በመቀጠል ከክላውስ ጋር 16 ጎሎችን በመጋራት የምንጊዜም የዓለም ዋንጫው ከፍተኛ ጎል አስቆጣሪ መሆን ችሏል። ይሄ ልጅ ጋይስ ለሪከርዶች በጣም ቅርብ እንደሆነ ነው እያስመለከተን የሚገኘው። ገና ከዚህ በኋላ ራሱን ጠብቆ መቆየት የሚችል ከሆነ ከአንድም ሁለት ወርልድ ካፖችን መጫወት ይችላል። ዛሬ ግን የፍራንስ ትሪዮ ማለት ነው አብዶ ነበር ያመሸው ማለት ይቻላል። ኢራቅ ላይ እንግዲህ በፈርስት ሃፍ ኪሊያን ምባፔ 14ኛው ደቂቃ ላይ በጣም አስደናቂ ጎል ከቦክስ ውጪ በግራ እግሩ በደካማ እግሩ አስቆጥሮ ቀዳሚ አድርጓቸው ነበር። ሰከንድ ሃፍ እንግዲህ በጣም ሌላ ታሪክ ሆኖ ነበር የገቡት ፍራንሶች ማለት ነው። በዚህ ዓለም ዋንጫ ላይ ሰከንድ ሃፍ ፍራንሶች ባለፈው ከሴኔጋልም አስገርመው የነበረ ዛሬም ከኢራቅ ጋር ሰከንድ ሃፍ ሌላ ታሪክ ሆኖ ነበር የገቡት። እርግጥ ጨዋታው ለአንድ ሰዓት ያህል ተቋርጦ ነበረ በአየር ሁኔታው ምክንያት ማለት ነው። ታዲያ ከሰከንድ ሃፍ በኋላም እንግዲህ በኪሊያን ምባፔ 54ኛው ደቂቃ ላይ ሌላ ጎል አስቆጥሮ በድጋሚ ኦስማን ዴምቤሌ 66ኛው ደቂቃ ላይ ጎል በማስቆጠር ለፍራንስ በዓለም ዋንጫው ለመጀመሪያ ጊዜ ጎል ማስቆጠር ችሏል ማለት ነው። ለባላንዶሩም አስፈርጊ ስጋሴ እንደሚያደርግ ነው ዛሬ ያስመለከተን። አንድ ጎልና አንድ አሲስት ማድረግ ችሎ ነበረ። እንዲሁም ደግሞ ሚኬል ኦሊሴን በዚህ ጨዋታ ላይ ሁለት አሲስቶችን ማድረግ ችሎ ነበር። ኪሊያን ምባፔ ሁለት ጎሎችን ማስቆጠር ችሏል። ስለዚህ ዛሬ የፍራንስ ትሪዮ አብዶ ነበረ ማለት ይቻላል። ይሄ ፈረንሳይ ግን የምሬ ነው ብላችሁ በጣም በሱፐርስታሮች የተሞላ የሚያስፈራ ናሽናል ቲም ሆኖ አግኝቼዋለሁ። እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። ኢራቅ በይፋ እንግዲህ ከዚህ ዓለም ዋንጫ ተሰናብታለች ማለት ነው። የፕላስ ምልክቱን በመጫን ፈጣን አዳዲስ የሆኑ እግር ኳሳዊ መረጃዎችን ማግኘት ትችላላችሁ። አለቅህ አለኝ እኮ ይል ነበረ ሜሲ ቢሆን ኖሮ ማለት ነው። ማን ኪሊያን ምባፔ ሜሲን ጉሮሮን እየያዘው ይገኛል ማለት ነው። እያሳደደው ነው የሚገኘውና በእርግጥ የጊዜ ጉዳይ ነው እንጂ ሜሲ የኛው የመጨረሻው ዓለም ዋንጫ ቢሆን ከሆነ ግን ኪሊያን ምባፔ የሜሲን ሪካርድ የሚሰብርበት ጊዜ ሩቅ አይደለም ብዬ አስባለሁ ማለት ነው። ነገር ግን ማለት ነው ይሄ የፈረንሳይ ብሔራዊ ቡድን ስብስብ ለዚህ ዓለም ዋንጫ ስክት ያለና በቃ የሚመጥን ስብስብ ነው ማለት ነው። ሪያል ማድሪድን ስናነሳ ሁልጊዜ ሻምፒዮንስ ሊግ እንደምናነሳው ሁሉ ማለት ነው ስለ ዓለም ዋንጫ ባነሳ ቁጥር ስለዚህ የፈረንሳይ ስብስብ ሁሌ ማውራት አለብን ማለት ነው። ድንቅ ስብስብ አላት። እኔ ምናልባት ስፔንና አርጀንቲናም ከሷ የተሻለ ምናልባት እሷ ሊፈትኗት ብዬ የምጠብቃቸው ሀገሮች ሁለቱ ናቸው። ከዛ በዘለለ ግን ይህንን ስብስብ ማስቆም እጅግ ከባድ ነው። የትኛው ምድራዊ ኃይል አያስቆማቸውም። ያ ሁሉ ዝናብ እንኳን ዘንቦ እንኳን ያበደ ጨዋታ ነበረ ሲጫወቱ የነበሩት። ግን ይህ ፈረንሳይ ብሔራዊ ቡድን ለዚህ ውድድር ስክት ብሎ የተሰራ ነው። ረጅም ሰዓት ወስዶ የነበረው የፈረንሳይና የኢራቅ ጨዋታ ተጠናቋል። ፈረንሳይ 3-0 አሸንፋለች። አይ ቲንክ ይሄንን ቪዲዮ እየሰራው ሃላንድ አገባ፣ ኤርሊንግ ሃላንድ አገባ። ሴኔጋል ላይ ሁለተኛ ጎል አገቡ ኖርዌዮች። 3-0 አሸንፈዋል ፈረንሳዮች። ሁለት ጎሎችን ኪሊያን ምባፔ አስቆጥሯል። አንደኛውን ጎል ደግሞ ኦስማን ዴምቤሌ አስቆጥሯል። የሚገርም ጨዋታ ነበር። ነገር ግን ተዛዝቶ ነበር። ሲቆም ሲቀጥል ኃይለኛ ዝናብ ነበርና ኪሊያን ምባፔ እንግዲህ በዚህ ሁለት ጎሎች ታግዞ ሁለተኛ የወርልድ ካፕ ቶፕ ስኮረር ሆኗል በ16 ጎል። የመጀመሪያ ላይ እንግዲህ የተቀመጠው ሊዮኔል ሜሲ ዘጎት ነው በ18 ጎል። የ2022ን ወርልድ ካፕ የሚደግሙት ይመስለኛል ፈረንሳይ ከአርጀንቲና። አረ ምን አይነት ወርልድ ካፕ ነው እያየን ያለው እነዚህ ሁለት ተጫዋቾች። አሁን ደግሞ ሃላንድ አግብቷል እዚህ ጋር በቃ የሚገርም ወርልድ ካፕ እያሳዩ ነው የሚገኙት። ያው ምባፔ ሶስተኛ ጎል ማግባት የሚችልበት ቻንስ አግኝቶ ነበር ስትሆነው እንጂ ማለት ነው እንጂ ሃትሪክ ሰርቶ ይወጣ ነበረ። ፈረንሳይ እንግዲህ ወደ ቀጣይ ዙር አልፋለች። አርጀንቲናም ወደ ቀጣይ ዙር አልፋለች። ያው ኤርሊንግ ሃላንድ እዚህ ጋር አግብቷል ብያቸዋለሁ 2-0። ኖርዌዮችም ወደ ቀጣይ ዙር ያልፋሉ ዛሬ እና ያለን ብቻ። ለማንኛውም የሚገርም ወርልድ ካፕ ነው ዘንድሮ። ታሪክ ሰሪው ኪሊያን ምባፔና የዓለም ዋንጫው እጅግ ረጅሙ ጨዋታ ጋይስ። ቪዲዮን ከመጀመራችሁ በፊት ሼር፣ ኮፒ ሊንክ፣ ሪፖስት፣ ፎሎ እያደረጋችሁ ቪዲዮ እንድትጀምሩ ጠይቃለሁ። የፈረንሳይ ብሔራዊ ቡድን ምንጊዜም ከፍተኛ ግብ አስቆጣሪ መሆኑን ያረጋገጠው ኪሊያን ምባፔ በ99 የብሔራዊ ቡድን ተሳትፎቹ 59ኛ ግቡን ትላንትና አስቆጥሯል። ሁለት ግቦችን ኢራቅ ላይ ኪሊያን ምባፔ አስቆጥሯል። በተለይ የመጀመሪያው ኳስ ምን አይነት አስደናቂ ኳስ ነው! የመጀመሪያው ጨዋታ ላይም ሴኔጋል ላይ ከረጅም ርቀት ያስቆጠራት ኳስ በጣም ታምር ነበር። ትላንትና በግራ እግሩ ከሳጥን ጠርዝ ያስቆጠራት ኳስ በጣም ልዩ ነበረች። እንግዲህ ኪሊያን ምባፔ እና ሊዮኔል ሜሲ በዚህ ቶርናመንት ለከፍተኛ ግብ አስቆጣሪነት እንዲሁም የምንጊዜም የዓለም ዋንጫው ከፍተኛ ግብ አስቆጣሪ ክብረ ወሰንን እየተፎካከሩ ነው የሚገኙት። ሜሲ በ18 ይመራል። ኪሊያን ምባፔ በሁለት አንሶ 16 ግቦች ላይ ደርሷል እና ምንም ጥያቄ የለውም ከኪሊያን ምባፔ እድሜ ገና ለጋነት መነሻነት ይሄ ክብረ ወሰን በዚህ ቶርናመንት አሊያም በሚቀጥለው የግሉ ማድረጉ የሚቀር አይደለም። ሌላው ትናንትና እንግዲህ በዚህ ዓለም ዋንጫ ከውድድሩ ጅማሮ በፊት ሲፈራ የነበረው ይሄ ኤክስትሪም ዌዘር ምናልባት ውድድሩ ላይ ተጽዕኖ ሊያሳድር ይችላል። ከዚህ በፊት ክረምት ላይ በክለቦች ዓለም ዋንጫ እንደተመለከት ነው ትላንትም
እንግዲህ ኃይለኛ መብረቅ ነጎድጓድ የቀላቀለ ዝናብ መከሰቱን ተከትሎ እረፍት ኖርማሊ 15 ደቂቃ ነበረ። ትላንትና እንግዲህ በዓለም ዋንጫ ታሪክ ለመጀመሪያ ጊዜ የ131 ደቂቃ የፈጀ እረፍትን ተመልክተናል። እንግዲህ በአካባቢው በተከሰተው ከፍተኛ ዝናብ ስቴዲየሙ ላይ መልእክቶች ተላልፈው ደጋፊዎች ከሜዳ እንዲወጡ ተደርገው ጥላ ያለበት ቦታ ላይ ራሳቸውን ፕሮቴክት እንዲያደርጉ ተጠይቀው 131 ደቂቃ በኋላ ነው እንግዲህ ሁለተኛው አጋማሽ የጀመረው። እንግዲህ ይሄ ሲሆን እንደ እድል ሆኖ በዚህ ዓለም ዋንጫ ለመጀመሪያ ጊዜ ነው ከውድድሩ ጅማሮ በፊት እንደዚህ አይነት ሂደቶች ደጋግመው ሊከሰቱ እንደሚችሉ ተተንብዮ ነበረ። ኤምባፔ ግን በአስደናቂ እንቅስቃሴው ቀጥሏል። ፈረንሳይም ቀጣዩን ዙር ተቀላቅላለች። ኤምባፔ ቀረቀሩ ይላል። ሁለተኛውን ቀርቅሮት ዴምቤሌ ጨምሮበት 3-0 ፈረንሳይ ተዛዚሙ ማለት ነው። ዝናብ የተባለ ነገር ግን ማለት ነው እዛ ሌላ የሆነ ክፉ ነገር ሰርታችሁ እንጂ በዚህ ልክ እንዴት ነው? እንቅልፍ መጥቶ የሆነ ትንሽ ጋደም ብዬ ነቅቼ ራሱ አልጀመረም ነበር። ብቻ ነው አይመለከተኝም። ኤምባፔ አራተኛ ጎሉን በሁለት ጨዋታ ሜሲ አይደለም የሚበላው አልኳችሁ እኮ በቃ ኤምባፔ እያለ ማንም ሰው አይበሉ። ወይኔ የሳተው ኳስ ብዛት! ኧረ ኤምባፔ አይደረግም፣ በእናትህ አይደረግም። ንፋስ ነው አይዙትም። በቃ እየተመጣጠሙም አይደለም ሲጀምር። ከሌፍቲንግ ይነሳል፣ ከሴንትራሉ ይነሳል። የማይነሳበት ሆቴል እንዴት እንደምታምር እኔ በአንተ እንደምኮራበት ነገር የለኝም። በዚህ ሰዓት የማድሪድ ተጫዋች በመሆን ደስ ይለኛል። የፈረንሳይ ደጋፊ በመሆኔ ደስ ይለኛል። ብቻ የሚገርም ውጤት ነው። ለማንኛውም አሁን በጣም መሽቷል። ደህና ደሩ። እኔ ሌላውን ጨዋታ የማየት አቅም ራሱ የለኝም። እግዚአብሔር ነው የምላችሁ። ጠዋት ላይ ምናምን የተፈጠረ ነገር ካለ እንሰማለን። አንድ ላይ ይመቻል። የበሬዎች ጉዳይ ገብቶኛል። ከ30 በላይ ካልሆኑ በቃ አይችሉም፣ ተደምድሟል። እንግዲህ አይችሉም ነው የሚመስለው በዚህ ዓለም ዋንጫ ላይ። የዛሬ እንግዲህ አህመድ ባዚል ነበረ በጥፋቱ መሀል የተገኘውና የመጀመሪያው ጎልስ ምንም ማድረግ አልችልም። በግራ እግሩ ነው መብረቅ የመጣባቸው። በዚህ ዝናብ ላይ የኤምባፔ ግራ እግር መብረቁ ነው ነበር የሚገርም ምት አግብቶ ያስቆጠረ። የመጀመሪያው የሁለተኛው ጎል ላይ ደግሞ አህመድ ባዚል እንግዲህ ቦል ፕሌይንግ ኪፐር አጫወታት። የራኩ ኪፐር ማለት እንዳደገኛ እዛ ጮታለሁ ሲል ዴምቡዝ አገኘው። ዴምቤሌ መምታት የሚችለውን ኳስ ነው ከትባክ አድርጎ ሁለት ለኤምባፔ። ኤምባፔ ሁለተኛ ደገመ። ከዛም በኋላ ቻንሶች አሉ አግኝቶ ነበር አንድ ሁለት። ኤምባፔ በመቻኮልና በቃ ካላገባው የሆነ ፎርስ እያደረጉ እንደነበር ያስታውቃልና ትንሽ ተደናግጦ አንድ ሁለት ኳስ አወጣና መውጣት ችሏል። ዓለም ዋንጫዎቹን በዚህ ማታ ራሱ እያየን እንግዲህ ዝናቡ ወይዘሩ የተባለ ጨዋታ ይገፋል እንደምትመለከቱ። ነገር ግን እሱ ያስቁመንም። እያንዳንዱ ነው ማድረስላችሁ ላስቶጫ እንዳይረሳ ሰዎች ኮሜንት ያስገብታችሁ ኮፒ ሊንክ ቢደረግ በደንብ ማለት ነው። እንቀጥል። ትንሽ እናወራበት ኪሊያን ኤምባፔ፣ ማይክል ኦሊሴ፣ ዴምቤሌ ማጂክ እና ኤምባፔ ደግሞ ሁለት ጎል ማግባቱ ተከትሎ እንደነገርኳችሁ ከሊዮኔል ሜሲ እንግዲህ በ4 ጎል በጀርባ ተቀምጦ የተከተለ ይገኛል። ሜሲ 5 ጎል ላይ ነው የሚገኘው። ሜሲ ጆርዳንን ቀጣይ የሚገጥመው፣ የፍራንሱ ኪሊያን ኤምባፔ ደግሞ ኖርዌይን ይገጥማል። እስቲ የእሱ ጉዳይ ላይ ደግሞ የምንመለከተው ይሆናል። ኤርሊንግ ሃላንድም ዛሬ እረባረባሉ እያለ ሲያስጨንቃቸው ተመልክተናል። እንግዲህ ሴኔጋሎችን በትንሽ ነበር ጎል የወጣበት። ምናልባት እሱ ማግብቶ እንግዲህ ከኋላቸው ሊከተላቸው ይችላል። ብቻ ፍራንስ ከኖርዌይ ራሱ ያበደ ጨዋታ እንደሚሆን አልጠራጠርም ማለት ነው። በዚህ ግሩፕ ላይ ቶፕ ለማድረግ እንግዲህ ግሩፕን የተጣጣሩ ነው። ኖርዌዮች እንግዲህ ከሴኔጋል ጋር የሚያደርጉት ጨዋታ ፈርስት ሃፉ ስንመለከት ኖርዌይ እንግዲህ ምናልባትም አሸንፋ የምትወጣበት እድሎች የተፈጠረላቸው ይገኛል። በጣም እድላቸው የሚጠቀሙ ከሆነ ከዚህም በላይ የመሯቸው ይገኛሉ። አሸንፈው የሚወጡ ከሆነ አስቡት፣ ፍራንስ ከኖርዌይ ደግሞ ጽድት ያለ ጨዋታ ይሆናል ብዬ አስባለሁ ማለት ነው። እንደ ፍራንሶች ደግሞ የኖርዌይ ጉዳይ ትንሽ ከጀርባ ባይመቸኝም ግን ከፊት ለፊት ያላቸው ነገር እያሳየ ነው እንጂ ኤርሊንግ ሃላንድ ብቻውን ደግሞ ምን መፍጠር እንደሚችል ማለት ነውና እስቲ ዌልሲ ብቻ ኢንተረስቲንግ ጨዋታ ነው የሚሆነው። ግን ፍራንስ ያው የተቻለ ቡድን ነው ያለምንም ጥርጥር። ብቻ ኪሊያን ኤምባፔ ማግባቱን ቀጥሏል። ዴምቤሌ መስራት ጀምሯል። ማይክል ኦሊሴ አልረሳሁትም፣ ትሪቪል አሲስት እና 2 አሲስት ዛሬ ይዞ መውጣት ችሏል። የዓለም ዋንጫ ቶፕ አሲስተር ላይ መቀመጥ ችሏል። 3 አሲስቶችን በመያዝ ማለት ነው። የሚለይ ስራ። ዴምቤሌ 1 ጎል 1 አሲስትም ይዞ ወጥቷል እንዳልኳችሁ እና ዴምቡዝም ይጮተ ነው፣ ኦሊሴ ይጮተ ነው፣ ኤምባፔ ይጮተ ነው። ቸርኪም እንግዲህ ከሜዳ ከቤዝ ተነስቶ እንግዲህ አሪፍ ፕሬሲንግ ምናምን ማራመድ ችሎ ነበረ። ትንሽ ፍራንስ ከደከማችሁ ጀምሮ ነው ከኳስ ውጭ ስለነበሩ ብዙ ነገር መፍጠር አልቻለም። ከኳስ ጋር ሲሆን ነው ቸርኪ ብዙ መፍጠር የሚችልበት እድል የሚሰጠውና ምናልባት አስጀምሮ ቢያየው ባይነኝ ማለት ነው። በደንብ አንሎክ አድርጎ ቸርኪን በሙሉ ሌቭሉ እንድናየው ብቻ ኢንተረስቲንግ ስታርት እንደጠበኩት ኪሊያን ኤምባፔ ባላንዶርን እያሳደደ ነው ጋይስ፣ ያለምንም ጥርጥር ላሊጋ ቶፕ ስኮረር፣ ሻምፒዮንስ ሊግ ቶፕ ስኮረር፣ የዓለም ዋንጫ ቶፕ ስኮረር ለመሆን እየሄደ ያለው ከነገና ጎልደን ቦልን አንስቶ ዓለም ዋንጫውን ለማንሳት ነው አላማው የኪሊያን ኤምባፔ። እርግጠኛ ሆኜ ነው ነገራችሁ። ብቻ ኪሊያን ኤምባፔ እንደነገርኳችሁ ለባላንዶር ይጮታ ያለው ቀልድ የለም። ጎሎቹን እያዘነበ ሻምፒዮንስ ሊግ ቶፕ ስኮረር፣ የላሊጋ ቶፕ ስኮረር፣ ከእንደገና እዚህ ዓለም ዋንጫ ቶፕ ስኮረር ሆኖ ለመጨረስ ነው አላማው። ጎልደን ቦሉን በልቶ ከዛስ የፍራንስ ዓለም ዋንጫ አንስቶ
ባላንዶራን ለመጠቅለል ነው አላማ፣ ሌላ ነገር የለውም። የኪሊያን ምባፔ አላማውን ደግሞ ከሚሳካላቸው ሰዎች ውስጥ አንዱ ቢያደርግለት ደስ ይለኛል። ክርስቲያኖ ካልተሳካለ ወደ እነሱም ቢመጣ ክፋት የለውም፣ ወደ ማንም ቢመጣ ብቻ አሪፍ ኳስ እንመልከት። ብቻ ኤኒዌይስ ግን ያለው እንግዲህ ነገር ይመስላል። እናንተ የጨዋታው ምርጡ ተጫዋች ማን ነበረ? ሀሳባችሁ ኮሜንት ማስቀመጥ እንዳትረሱ። ቀጣይ እስክንገናኝ ድረስ ይመቻችሁ።